የመድፈኞቹ ወሳኝ የፊት ለፊት መስመር ተጫዋች ካይ ሃቨርት በዛሬው የመድፈኞቹ ስብስብ ላይ መካተቱ እየተሰማ ይገኛል። ስለ ቤን ዋይት፣ ጁሪየን ቲምበርና ካላፊዮሪም በዛሬው ዕለት አዳዲስ መረጃዎች ወጥተዋል። ከምሽቱ ጨዋታ በፊት አሰልጣኝ ሚኬል አርቴታና የአስቶን ቪላው አሰልጣኝ ኡናይ ኤምሬ ደግሞ ትላንትና ምሽት ወሳኝ የሚባለውን ስለ ዛሬው ጨዋታ መግለጫቸውን ሰጥተዋል። አርቴታና ኡናይ ኤምሬ ምን አሉ? እንደዚሁም ስለ ካይ ሃቨርት፣ ጋብሪኤል ጄሱስ እንደዚሁም ደግሞ ካላፊዮሪ እና ጁሪየን ቲምበር የተሰማው ወሳኝ መረጃ ምንድን ነው የሚለውን እንግዲህ ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታ ከተናገሩት ነገር እንጀምርና ወደ ሌሎቹ ጉዳዮች እናመራለን ማለት ነው። እንደተለመደው እንግዲህ ዩቲዩብ ቻናሌን እየተመለከታችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና ቤተሰብ በመሆን በየዕለቱ ወሳኝ የመድፉንና የሌሎች መረጃዎችን ማግኘት ትችላላችሁ። በሁለቱም ቻናሌ ሰብስክራይብ ማድረግ አትርሱ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ የዛሬው ጨዋታ የዓለም አቀፍ ብዙሃን መገናኛዎች የእንግሊዝ ትልልቅ ሚዲያዎች እየዘገቡት እንዳሉት ምናልባትም የውድድር ዓመቱ ትልቅና የዋንጫ ፉክክሩ ላይ ከፍተኛ ተጽዕኖ የሚኖረው ጨዋታ እንደሆነ ይጠበቃል። በተለይ ማንቸስተር ሲቲ ከሰንደርላንድ ሐሙስ ጨዋታ ነው ያለው። ዛሬ አስቶን ቪላ ከአርሰናል ተጫውተው ነው ማንቸስተር ሲቲ የሚጫወተው። ስለዚህ ለሲቲ የጨዋታ እንግዲህ ቁጭ ብለው በደንብ የሚመለከቱት ፔፕ ጋርዲዮላ የሲቲ ተጫዋቾችም አርሰናል ወይስ አስቶን ቪላ የሚለውን ነጥብ እንዲጥልላቸው፣ በተለይ አርሰናል ነጥብ እንዲጥልላቸው ቁጭ ብለው በደንብ የሚመለከቱት ጨዋታ ነው። ምክንያቱም አርሰናል ነጥብ ከጣልና ሲቲ ሰንደርላንድን ድል ማድረግ የሚችል ከሆነ ወደ መሪነቱ መምጣት ስለሚችል ማለት ነው። በነገራችን ላይ እንግዲህ አሰልጣኝ ሚኬል አርቴታ መግለጫቸውን ትላንትና ማታ እንደዚህ ሲሉ ነው የጀመሩት። በቀጥታ የሳቸውን መግለጫ ላንሳና ወደ ሌሎች ወሳኝ መረጃዎች ወስዳችኋለሁ። ይህ ጨዋታ በ2025 ወይም ደግሞ 2025 የውድድር ዓመትን በጥሩ ሁኔታ ለመጨረስ ቆንጆ ጨዋታ እንደሚሆን ይሰማኛል። ጨዋታውን የምናደርገው በሜዳችን ኤምሬትስ ነው። ሞቃታማውን አስቶን ቪላን ወደ ኤምሬትስ ስቴዲየም ደግሞ አሁን ለመቀበል በጉጉት እየጠበቅን ነው ሲል ተናግረዋል። እንደምታውቁት ዛሬ እንግዲህ የ2025 የውድድር ዓመትን የምትጨርሱበትን ጨዋታ ነው የምታደርጉት። ምክንያቱም ዛሬ ማታ ቀኑ በፈረንጆቹ 31 ይሆናል 6 ሰዓት ላይ፣ ነገ ሌሊት ደግሞ ቀን 1 ይሆንና 2025 አብቅቶ 2026 ይገባል ማለት ነው። ስለዚህ 2025ን በጥሩ ነገር ለመጨረስ በጥሩ ስሜት ለመጨረስ የፕሪሚየር ሊጉ መሪ ሆኖ ለመጨረስ ይህ ጨዋታ ቆንጆ ጨዋታ እንደሆነ ይሰማኛል ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። እንደዚሁም ስለ ቪላው ጨዋታ አንስተው ነበረ። ኤሚ ቡንዲያ የቪላው ተጫዋች በ95ኛው ደቂቃ ላይ የኡናይ ኤምሬን ቡድን አሸናፊነት በ95ኛው ደቂቃ ላይ ከመረብ አሳርፎ ሽንፈትን አስተናግደናል። ቪላዎች ጥሩ ጊዜ እያሳለፉ ሲሆን ይህም በሁሉም ውድድሮች 11 ጨዋታዎችን በማሸነፍ በጥሩ ጉዞ ላይ ይገኛሉ። ከነዚህ ድሎች ውስጥ 8ቱ ጨዋታዎች በፕሪሚየር ሊግ ጨዋታ ያስመዘገቡት ድል ነው። እኛ በእነሱ ከተሸነፍን ከ24 ቀናት በኋላ ብቻ ድጋሚ እናገኛቸዋለን። ቪላ ፓርክ ላይ በመሸነፋችን የነበረንን የነጥብ ልዩነት አጠበው አንገታችን ስር እንዲተነፍሱ አድርገን ቪላ ፓርክን ለቀን ተመልሰናል እና አሁን ከኛ በ3 ነጥብ ብቻ ነው ልዩነቱ። ይህ ማለት እግር ኳስ ተመልካች በነገው ዕለት በሜዳችን ዛሬ የምናደርገውን በሁለታችን መካከል የሚደረገውን ጨዋታ ዓለም ሁሉ ለማየት እንደጓጓ አስባለሁ ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። በመቀጠልም ይህ ጨዋታ ለሁለታችንም ትልቅ ጨዋታ ነው። ቪላዎች አሁን እያደረጉ ያሉት አስደናቂ ሩጫን ለማስቀጠል፣ እኛ ደግሞ በቪላ ፓርክ የደረሰብንን ሽንፈት ለመበቀልና ዓመቱን የፕሪሚየር ሊጉ መሪ ሆነን ለመጨረስ ወሳኝ ጨዋታ ይሆናል ሲሉ ተናግረዋል። በጣም ከባድ ጨዋታ ነው። እኛ የነሱን ደረጃና ሜዳ ላይ ምን ማድረግ እንደሚፈልጉ እናውቃለን። ነገር ግን ይህንን ጨዋታ ለማሸነፍ ተዘጋጅተናል። ጨዋታውን ለመጫወት ጭምር ዝግጁ ነን። በእርግጠኝነት ይህ ጨዋታ ከዓመቱ ጨዋታዎች ሁሉ የሚያምር ጨዋታ ይሆናል ሲሉ አርቴታ ጨምረው ተናግረዋል። በመቀጠል እውነት ለመናገር ቪላዎች አሁን ያሉበት ቦታም እዚህ ቦታ ላይ መገኘት ይገባቸዋል። ምን እየሰሩ እንደሆነ በምን ያህል ወጥነት ቡድናቸው እየሄደ እንደሆነ ተመልክተናል። አሰልጣኝ ኡናይ ኤምሬም ከክለቡ ጋር እያደረገ ያለው ነገር የማይታመን ነው። እነሱ ሜዳ ላይ ስለሚያደርጉት ነገር ክብር ይገባቸዋል ብዬ አስባለሁ ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ስለ ቪላ ጥሩነት ተናግረዋል። በመቀጠል ደግሞ ቪላን ግን ለመበቀል ትክክለኛው ጊዜ እንደሆነ የተናገሩ ሲሆን የባለፈውን ሽንፈት ድጋሚ ጨዋታውን እንመለከተዋለን። ማሻሻል ያሉብን አንዳንድ ሀሳቦችና ነገሮች አሉ። እነሱን አሻሽለን ከነሱ ተምረን የዛሬውን ጨዋታ ድል ለማድረግ ወደ ሜዳ እንገባለን ሲሉም
ተናግረዋል። ስለዚህ የዛሬውን ጨዋታ ማሸነፍ በተለይ ውዴታ ሳይሆን ግዴታ እንደሆነም ተናግረዋል። ልክ ናቸው። ምክንያቱም አርሰናል ይህንን ጨዋታ መሸነፍ ማለት ምን መሰላችሁ? በእርግጥ ገና ነው የውድድር ዓመቱ፣ ገና ወደ 6 ወር አካባቢ ይቀራል፣ ገና እስከ ግንቦት ማለት ነው። ነገር ግን ባለፉት ዓመታት በተለይ ካቻምና የመሳሰሉ ዓመቶች ላይ ሲቲ ዋንጫ የቀማባቸው ዓመታት ላይ ቪላ እንዴት አርሰናልን እንዳሸነፈ እናውቃለን። አሁን አርሰናል ካለፉት ዓመታት እጅግ ጥልቅ የሆነ ስኳድ አለው፣ ስብስብ አለው፣ በርካታ ተጫዋቾች አሉት። ታዲያ በደርሶ መልስ አስቶን ቪላ ነጥብ የሚወስድበት ከሆነ በርካቶች ጥያቄ ማንሳት ይጀምራሉ። የዚህኛው ጨዋታ ሽንፈት ደግሞ ትልቁ ችግር የምትሸነፉ ከሆነ ማንቸስተር ሲቲ ሰንደርላንድን ድል ካደረገ ወደ መሪነት ይመጣል። ሰንደርላንድ እንደምታውቁት ከባድ ቡድን ቢሆንም በአሁኑ ሰዓት በርካታ ተጫዋቾችን በአፍሪካ ዋንጫ ምክንያት አጥቷል። ስለዚህ ለሲቲ ደግሞ በጥሩ አቋም ላይ ይገኛል። ሲቲ ጥሩ ጨዋታ ይሆንለታል ተብሎ ነው የሚጠበቀው። ስለዚህ መድፈኞቹ ይህንን ጨዋታ ማሸነፍ ግዴታቸው የሆነው በዚህ ምክንያት ነው። ቪላን አሸነፉ ማለት አንደኛ ሶስተኛ ከሚገኘው አስቶን ቪላ የነጥብ ልዩነቱ ወደ 6 ይሰፋል። በመቀጠል ማንቸስተር ሲቲ ሐሙስ ሲጫወት ጫና እንዲኖርበት ያደርጋሉ። ስለዚህ ይህ ጨዋታም ማሸነፍ ግዴታ የሆነበት ዋነኛ ምክንያት ይሄ ነው። በዛሬው ጨዋታ ለአርሰናሎች ጥሩ መረጃ እንግዲህ ወደ ጉዳት ዜናዎች ሳመራ ካይ ሃቨርትዝ እና ደግሞ ቤን ዋይትን የተመለከቱ ወሳኝ የሚባሉ መረጃዎች ወጥተዋል። ካይ ሃቨርትዝ በትላንትናው የአርሰናል ልምምድ ላይ ሙሉ በሙሉ 100% ከአርሰናል ስብስብ ጋር ልምምድ እንደሰራ ተረጋግጧል። ልምምድ መስራቱ ብቻ ሳይሆን ከዛሬው የአርሰናል ስብስብ ጋር እንደተካተተ በጣም ታማኝ የሚባሉ የአርሰናል የመረጃ ምንጮች አጋርተዋል። ስለዚህ በዛሬው ጨዋታ ለበርካታ ወራት ያልተመለከትነው ጀርመናዊው ተጫዋች ካይ ሃቨርትዝ በአርሰናል ስብስብ ውስጥ ይኖራል ማለት ነው። በነገራችን ላይ ተጫዋቾች ከጉዳት ሲመለሱ ከጉዳት የመመለሳቸው ዋነኛ ጥቅም እንግዲህ ምንድነው ካላችሁኝ በተቀያሪ ወንበር ላይ አማራጫችሁን ያበዛላችኋል። ባለፈው ዓመት ለምሳሌ ብትመለከቱ አሰልጣኝ ሚኬል አርቴታ ተጫዋቾች ለመቀየር ሲፈልጉ ዞሮ ሲመለከቱ ደና የምትሉት ተጫዋች የለም። እንደነ ስተርሊንግ ያሉ ተጫዋቾች ነበር አምና ትዝ ይላችሁ እንደሆነ ገብተው የሚጫወቱት። ለአርሰናል ጨዋታ ሊቀየር የሚችል ውጤትን ሊያመጣ የሚችል አንድም ተጫዋች በተቀያሪ ወንበር ላይ አልነበረም። አሁን ግን ሜዳ ላይ ያሉ ተጫዋቾች ጥሩ ካልሆኑ፣ ጨዋታውን ከተበለጣችሁ፣ እንደዚሁም ግብ ከተቆጠረባችሁ ዞር ብላችሁ ስትመለከቱ በደንብ ጨዋታ ሊቀይሩ የሚችሉ ምርጥ ተጫዋቾችን ትመለከታላችሁ። ቪክተር ዮኬሬሽን አጥቂ አድርጋችሁ አስገብታችሁ በጨዋታው ላይ የምትፈልጉትን አይነት ግልጋሎት ካላገኛችሁ ዞር ስትሉ እንደ ጋብሪኤል ጄሱስ፣ እንደ ካይ ሃቨርትዝ፣ እንደ ሜሪኖ ያሉ በደንብ ጨዋታ ሊቀይሩ የሚችሉ አጥቂዎች ታገኛላችሁ። ስለዚህ የተጫዋቾች መመለስ በጣም ወሳኝ ዜና ነው። ስለዚህ በዛሬው ጨዋታ ካይ ሃቨርትዝ በተቀያሪ ወንበር ላይ እንደሚኖር ይጠበቃል ማለት ነው። እንግዲህ ሌሎች ያልተረጋገጡ ቢሆንም ቤን ዋይት ከሚጠበቀው በላይ እንግዲህ ጊዜ በላይ አገግሞ በአርሰናል ስብስብ እንደተካተተ ነው መረጃዎች እያሳዩ የሚገኙት። ቤን ዋይት በአርሰናል ስብስብ ውስጥ መካተቱን 100% ያረጋገጡ የሚዲያ ዘገባዎች ባይኖሩም ቤን ዋይት ግን በዛሬው ጨዋታ ከ80% በላይ አገግሞ ሊሰለፍ እንደሚችል ነው መረጃዎች እያሳዩ የሚገኙት። ቤን ዋይት የሚመለስ ከሆነ በተለይ ለመድፈኞቹ ወሳኝ ይሆናል። ምክንያቱም የጁሪየን ቲምበር መኖር አለመኖር እርግጠኛ ስላልተሆነ፣ በእርግጥ ጁሪየን ቲምበር በዛሬው የአርሰናል ስብስብ ውስጥ ተካቷል እየተባለ ቢገኝም አርቴታ እንደምታውቁት እርግጠኛ መረጃን አይሰጡም። ብዙ ጊዜ ከጨዋታ በፊት ተቃራኒ ቡድኖች በቂ መረጃን እንዳያገኙ ይመስለኛል። አርቴታ ብዙ ጊዜ የተጎዱ ተጫዋቾች ነገ ዝግጁ ናቸው ብለው ሲናገሩ አትሰሙም። እስኪ እናያለን ነው የሚሉት። ይህም ተጋጣሚ ቡድን አሰልጣኝ ግራ እንዲገባውና የአርቴታን አሰላለፍ እንዳያውቁ ለማድረግ ያለመ ይመስለኛል። ታዲያ ቤን ዋይት የሚኖር ከሆነ ለምሳሌ ሪካርዶ ካላፊዮሪ ባይኖር በሪካርዶ ካላፊዮሪ በኩል ፔሮ ሂንካፔን ልታስገቡ ትችላላችሁ። እንደዚሁም ደግሞ ዋነኛው ተመራጭ ማይልስ ሉዊስ ስኬሊን ጥሩ አቋም ላይ ስለሚገኝ ስኬሊን ልታስገቡ ትችላላችሁ። በጁሪየን ቲምበር በኩል ግን ጁሪየን ቲምበር ከተጎዳም ዲክላን ራይስን ለመጠቀም ግዴታ ውስጥ ነው የምትገቡት እንደባለፈው እንደ ብራይተኑ ጨዋታ። ስለዚህ ማንንም እዛ በኩል ማስገባት ስለማትችሉ ቤን ዋይት የሚመለስ ከሆነ በጣም ትልቅ ጥቅም ነው። ቲምበር ዝግጁ ካልሆነ ቤን ዋይትን በዛ በኩል አስገብታችሁ ራይስ መሃል ላይ ያስፈልጋል ለአስቶን ቪላው ጨዋታ። ምክንያቱም እንደ ብራይተኑ ጨዋታ ዝም ብላችሁ የምታልፉት ስብስብ አይደለም የአስቶን ቪላ ስብስብ። አርሰናልን በተደጋጋሚ ያሸነፈ፣ ሶስተኛ ደረጃ ላይ የሚገኝ፣ ያለፉትን 11 ጨዋታ ያሸነፈ አሰልጣኙ ኡናይ ኤምሬ የሆኑ ከባድ ተጋጣሚ ነው አስቶን ቪላ። ስለዚህ ዴክላን ራይስ ያለ ቦታው መጫወት የለበትም። በዚህ ጨዋታ ላይ ከተቻለ ዴክላን ራይስ መሃል ሜዳ ላይ ከኦዴጋርድ፣ ዙሜንዲ ወይም ከኢብሪቼዜ ጋር ተጣምሮ መኖር ስለሚኖርበት የቤን ዋይት መመለስ ትልቅ ጥቅም ይሰጣል ማለት ነው። ስለዚህ ቤን ዋይት ተመልሶ ከሆነና ጁሪየን ቲምበር ዝግጁ ካልሆነም በዛ በኩል
ያንን ይጠቀማሉ ተብሎ ነው የሚጠበቀው። እንግዲህ የአርሰናል አሰላለፍ ምን ይመስላል የሚለውን እንግዲህ ከመንገሪ በፊት ኡናይ ኤምሪ ያሉትን ነገር ለመጨረሻ ጊዜ ላንሳና የአርሰናል አሰላለፍ ዛሬ ምን ሊሆን እንደሚችል እንግዲህ ለአርሰናል በጣም ቅርብ የሚባሉ ይወጡ ያሉ አፈትልክ የወጡ ግምታዊ አሰላለፍ እነግራቸዋለሁ ማለት ነው። ከዛ በፊት ግን አሰልጣኝ ኡናይ ኤምሪ ደግሞ ምን አሉ የሚለውን መመልከት አለብን። በነገራችን ላይ አስቶን ቪላዎች ለፕሪሚየር ሊጉ ቅሬታ አቅርበዋል። ቅሬታ ያቀረቡበት ዋነኛ ምክንያትም አንድ የውድድር ክፍለ ዘመን ወይም ደግሞ የመጀመሪያው ሲዝን ሳይጠናቀቅ እንዴት ሁለት ጊዜ ከአርሰናል ጋር እንድንጫወት እንደረጋለን? መጫወት የነበረብን ሁለተኛውን ጨዋታ ከአንደኛው ሲዝን መጠናቀቅ ወይም ከጥር በኋላ ነው እንጂ በአንድ ሲዝን እንዴት ከአንድ ቡድን ጋር ሁለት ታጫውቱናላችሁ በሚል አስቶን ቪላ ኡናይ ኤምሪ ቅሬታ ለፕሪሚየር ሊጉ እንዳቀረቡ ተሰምቷል። ስለ አርሰናል ሲናገሩ አርሰናል የሊጉ ግልጽ የዋንጫ አሸናፊ ተመራጭ ቡድን ነው ሲሉ ነው የጀመሩት። አርሰናል በአሁኑ ሰዓት በከፍተኛ የእግር ኳስ ደረጃ ላይ እየተወዳደሩ ነው። ቡድኑን የገነቡበት መንገድና እያሳዩት ያለው መሻሻል ለሊጉ ዋንጫ ቁልፍ ተፎካካሪ ያደርጋቸዋል። በእያንዳንዱ ቦታ ላይ ሁለት ተጫዋቾችን ይዘዋል። እንደ ካይ ሃቨርትስ እና ጋብሪኤል ጄሱስ ያሉ ተጫዋቾች ደግሞ ከጉዳት መመለሳቸው ጋብሪኤል ማጋሌሽን ጨምሮ ይበልጥ ጠንካራ አድርጓቸዋል። አሁን ካለፈው ጨዋታ ይልቅ በጣም ጎልብተዋል ሲሉ እንግዲህ ኡናይ ኤምሪ ይህኛው ጨዋታ ከበድ እንደሚል የዛሬው ጨዋታም ተናግረዋል ማለት ነው። ይህ ጨዋታ እስካሁን ከገጠመን ሁሉ ትልቁ ፈተናችን ነው። ከማንቸስተር ሲቲ እና አርሰናል ጋር ተቀራራቢ ነጥብ ላይ በመሆናችን ልንኮራ ይገባል። ነገር ግን በትህትናና በራስ መተማመን እንደዚሁም በከፍተኛ ፍላጎት ጨዋታውን መጋፈጥ አለብን። በእርግጥ ማንቸስተር ሲቲም ድንቅ እንቅስቃሴ እያደረጉ ይገኛሉ። እኛ በምንሰራው ነገር ልንኮራ ይገባናል። እናም ከማንቸስተር ሲቲ በአንድ ነጥብ ብቻ ማነሳችን፣ ከአርሰናል ደግሞ በ3 ነጥቦች ዝቅ ብለን ሶስተኛ ላይ መገኘታችን መንገዳችን እንዴት እየሰራ እንደሆነ አሳይተናል እና አሁንም ግን ዝቅ ብለን በራስ መተማመናችንን ከፍ አድርገን ጨዋታዎችን ማሸነፍ አለብን። ጥሩ ምኞትና ፍላጎት አለን ለዛሬው ጨዋታ። ስለዚህ የዛሬው ፍላጎታችን አርሰናልን አሸንፈን ከአርሰናል ጋር ነጥባችንን ማስተካከል ነው። የቪላ ፓርኩን ድል በኤምሬትስ መድገም እንፈልጋለን ሲሉ እንግዲህ አሰልጣኝ ኡናይ ኤምሪ ተናግረዋል ማለት ነው። እንግዲህ በነገራችን ላይ አርሰናል ባለፈው ሲገጥማቸው ያልነበሩ ተጫዋቾች አሁን አሉ። ሳሊባ አለ፣ ጋብሪኤል ማጋሌሽ ተመልሷል፣ ካይ ሃቨርትስ አለ፣ ጋብሪኤል ጄሱስ አለ። ስለዚህ አርሰናል ከባለፈው ይልቅ በደንብ ተጠናክሮ ነው የዛሬውን ጨዋታ የሚያደርገው። ሁለተኛ ደግሞ በቪላ በኩል እንደ ካማራና ማቲካሽ የመሰሉ ተጫዋቾች በቢጫ ካርድና በቅጣት ምክንያት አይኖሩም። ሶስተኛ አርሰናል ጨዋታውን የሚያደርገው በሜዳው ኤምሬትስ ነው። ስለዚህ እነዚህን እድሎች በሚገባ በመጠቀም አሰልጣኝ ሚኬል አርቴታና የመድፉ ሰራዊት ለአርሰናል ደጋፊዎች ዘንድሮ የዋንጫ ቡድን እኛንን የሚል መልእክት ማሳየት ከፈለጉ ጨዋታውን ድል ማድረግ ይጠበቅባቸዋል ማለት ነው። ጨዋታው ግን በጣም ከባድ እንደሚሆን እኔ ከወዲሁም ይሰማኛል። እሺ የመድፎ አሰላለፍ ምን ይመስላል የሚለውን እንግዲህ ከመረጃዎች ተንተርሰን እናንሳ። ዴቪድ ራያ የተለመደው የአርሰናል ዘብ ሆኖ በዛሬ ምሽት ጨዋታም ይሰለፋል። በመሃል ተከላካይነት ጋብሪኤል ማጋሌሽ እና ዊሊያም ሳሊባ ከረጅም ጊዜያት በኋላ ዳግም ተጣምረው ሜዳ ላይ እንመለከታቸዋለን። የአርሰናል የክንፍ ተከላካዮች ከጉዳት የመመለሳቸው ጉዳይ እርግጥ አይደለም፣ በተለይ የሪካርዶ ካላፊዮሪ። ስለዚህ በሪካርዶ ካላፊዮሪ በኩል ማይልስ ሉዊስ ስኬሊ በዛሬው ጨዋታ ይሰለፋል ተብሎ ቋሚ 11 ላይ ይጠበቃል። ጁሪየን ቲምበር እንግዲህ የቀኝ ተመላላሽ ስፍራውን እንግዲህ ይኖራል ተብሎ ይጠበቃል ማለት ነው። እንደዚሁም ደግሞ ጁሪየን ቲምበር የማይኖር ከሆነ በዛ ቦታ ቤን ዋይት አሊያም ዴክላን ራይስ ተከላካይ የመሆናቸው እድል ይኖራል። ነገር ግን ጁሪየን ቲምበር እስካሁን ባሉ መረጃዎች ለዛሬው ጨዋታ ዝግጁ እንደሆነ ነው የሚያሳዩት። የአርሰናል የመሃል ሜዳ በዙቤሜንዲ በማርቲን ኦዴጋርድ እና በዴክላን ራይስ ይመራል ተብሎ ይጠበቃል። ኤብሪቼዜ በተቀያሪ ወንበር ላይ ይኖራል ተብሎ ነው የሚጠበቀው። ስለዚህ አርቴታ ራይስ ዙሜንዲና ኦዴጋርድን ይጠቀማሉ ተብሎ ነው የሚታሰበው። የአርሰናል የፊት መስመር እንግዲህ በተለመደው በሊያንድሮ ትሮሳርድ እጅግ አስደናቂ ብቃት ላይ በሚገኘው የ31 ዓመቱ ጎልማሳ ሊያንድሮ ትሮሳርድ በቪክተር ዮኮሬሽ እና ባለፉት ጨዋታዎች የመጨረሻ ውሳኔዎቹ ላይ በብዙ የአርሰናል ደጋፊዎች እንዲያሻሽል እየተነገረው የሚገኘው ጥቁሩ አልማዝ ቡካዮ ሳካ የቀኝ መስመሩን ይመራል ተብሎ ይጠበቃል። በተቀያሪ ወንበር ላይ እንደ ካይ ሃቨርትስ፣ ማዱኬ፣ ማርቲኔሊ እንደዚሁም ደግሞ ጋብሪኤል ጄሱስን ጨምሮ ኢታን ዋኔሪ፣ ሪካርዶ ካላፊዮሪ፣ ቤን ዋይት፣ ፔሮ ሂንካፔ ይኖራሉ ተብሎ ነው የሚጠበቀው፣ ሌሎች ተጫዋቾችንም ጨምሮ ማለት ነው። ጨዋታው ምሽት 5 ሰዓት ከሩብ ሲል ይጀምራል። በጣም የምሽት ጨዋታና የበዓል ዋዜማ ምንድነው የነገ አዲስ ዓመት ከነገ ወዲያ ሊሆን ዛሬ የሚደረግ ጨዋታ ነው ማለት ነው። ስለዚህ በጣም ተጠባቂ ጨዋታ ነው። ለአርሰናል ደግሞ ቪላን ለመበቀልና
የውድድር ዓመቱን የመጀመሪያውን ሲዝን 2025ን በመሪነት ለማጠናቀቅ ሁነኛ እድልን ይዞ የመጣ ጨዋታ ነው። አርሰናል በኤምሬት ጥሩ ሪካርድ አለው። 14 ጨዋታዎችን አልተሸነፈም። በዘንድሮው የውድድር ዓመት አንድም ሽንፈትን አላስተናገድም በኤምሬትስ። ይህንን ሪካርድ ለማስጠበቅ የዛሬውን ጨዋታ ያደርጋል ተብሎ ይጠበቃል። ውጤቱ እንዴት ያልቃል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ሆናችሁ በየዕለቱ መረጃዎችን የምትከታተሉ የምታበረታቱኝ ከልብ ላመሰግናችሁ እወዳለሁ። እንግዲህ በሁለቱም ቻናሌ በዚህኛውም በአዲሱም ቻናል በጣም በየዕለቱ ምርጥ መረጃዎችን እያጋራኋችሁ ነው በአማረ መልኩ። ሁለቱንም ቻናል ሰብስክራይብ በማድረግ የፈለጋችሁትን መረጃ እየመረጣችሁ መከታተል ትችላላችሁ ማለት ነው። ከውጤት በኋላ ደግሞ በነገ ጠዋት መረጃ እስከምንገናኝ ድረስ ሀሳብ አስተያየታችሁን አርሰናል ለስንት ያሸንፋል ወይስ ቪላ ወይስ አቻ የሚለውን ኮመንት ላይ እየጻፋችሁ ጨዋታው ላይ እንግዲህ እንድትዝናኑበት ጋብዛችኋለሁ። በሌላ ጥንክር ነገ በጨዋታ ውጤት እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።